በድጋፍ መርሃ ግብሩ ላይ የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋ ደች እንደተናገሩት ቢሮ በስልጠና የበቁ ወጣቶችን ለመፍጠር በትኩረት እየሰራ ነው። ተቋማት ችግር ፈቺ እንዲሆኑ ስልጠና በመስጠት በሰው ኃይልና በግብዓት የመደገፍ ስራም እየተሰራ መሆኑን ተናግረዋል። ተቋሙ ሀገራዊ ተልዕኮውን ለማሳካት የግንዛቤ መፍጠሪያ መድረኮች ሁሉንም ማህበረሰብ ባለቤት እንዲሆኑ ለማስቻል በትኩረት እየተሰራ መሆኑንም ጠቁመዋል። አቶ አሰፋ ያይዘውም በክልሉ ለሚገኙ ኮሌጆች የተደረገው ድጋፍም ተጠናክሮ ይቀጥላል። በስልጠና ሂደት የበቁ ዜጎች የበቁ ወጣቶች የፈጠራ ስራዎችን መስራት መቻል አለባቸው። በተለይ ከክልል ልማት ጋር በተያያዘ ክልል ልማቱን ታሳቢ ባደረገ መንገድ የስልጠና ስርዓቱ ይሰጣል። በዚህ መነሻ ደግሞ በተለይ ከዚህ ከቴክኖሎጂ ስራዎቻችን ጋር ተያይዞ ቴክኖሎጂ ታሳቢ ባደረገ መንገድ የፈጠራ ስራዎች በተለያየ መንገድ በተቋሞቻችን እየተሰራ ይገኛል ማለት ነው። የቢሮ ምክትል ኃላፊና የተቋማት አቅም ግንባታ ዘርፍ ኃላፊ አቶ ሰለሞን ፈርሻ በበኩላቸው በክልሉ የሚገኙ ተቋማትን በቴክኖሎጂ ማደራጀትና የዲጂታል መሰረተ ልማትና አቅም ግንባታ ስራ ለማሻሻል ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በክልሉ ለሚገኙ 9 የኮንስትራክሽንና ኢንዱስትሪያል ኮሌጆች ከ20 ሚሊዮን ብር በላይ የሚገመት ለቴክኖሎጂ ስራ አስፈላጊ የሆኑ ግብዓቶች ድጋፍ መደረጋቸውን የጠቆሙት አቶ ሰለሞን ድጋፉ ለሀገር እድገትና ለውጥ የሚሰራ ዜጋ ለመፍጠር የሚደረገው ጥረት መደገፍ ዓላማው ያደረገ መሆኑን አብራርተዋል። በኮሌጆች የሚሰጡ ስልጠናዎች ግብዓት የሚፈልጉ ናቸው ያሉት አቶ ሰለሞን ለዚህም ተቋማት በፋይናንስ ራሳቸውን የቻሉና የነገ ተቋም እንዲሆኑም መስራት አለባቸው ሲሉ መክረዋል። የተቋማት አቅም ግንባታ እና ስልጠና ዘርፍ ከሚሰራቸው አንዱ ስራዎች ተቋማትን በቴክኖሎጂ ማደራጀት ነው። ቴክኖሎጂ ሲባል ማሽነሪዎች ያካትታል፣ የዲጂታል መሰረተ ልማቶች ያካትታል፣ እንደዚሁም ደግሞ የወርክሾፖች ግንባታ ያካትታል፣ የአይሲቲ መሰረተ ልማት ቅድም እንዳልኩት እሱ ያካትታል። በእነዚህ ነገሮች አቅም መገንባት አንዱ የተቋማት አቅም ግንባታ አካል ነው። እንደ ዘርፍ የተቋማት አቅም ግንባታ የሚገነባባቸው ሌሎች ፒላሮች አሉ። ለምሳሌ የአሰልጣኝ ልማት፣ የአሰልጣኞች አቅም ግንባታ፣ የአመራር ልማት፣ የኮሌጅ እንደዚሁም ደግሞ በየደረጃው ያለ የዘርፉ አመራር አቅም የመገንባት ስራ በተከታታይ ይሰራል ማለት ነው። የተደረገላቸው የመሃል አምባ ኮንስትራክሽንና ኢንዱስትሪያል ኮሌጅና የቆሼ ኮንስትራክሽንና ኢንዱስትሪያል ዲኖች የሆኑት ወይዘሪት ሰላማዊት ኡርባኖስና አቶ ተባረክ ዲላ በሰጡት ማስተያየት በተደረገላቸው ድጋፍ መደሰታቸውን ገልጸው ይህም የዘመነና በቴክኖሎጂ የዳበረ ሰልጣኝ ለማፍራት በሚሰሩት ስራ አጋዥ መሆኑንም ተናግረዋል። ጋርመንት ዲፓርትመንት ደግሞ የተሻለ ተማሪ ቁጥር ባለበት ደግሞ ይህን ሁሉ ግብዓት በማግኘታችን በጣም ደስተኞች ነን። ይህን ግብዓት ማግኘታችን ለኛ ትልቅ አድቫንቴጅ ነው። ለምን ቴክኒክና ሙያ ማሰልጠን ነው፣ የስልጠና ነው እና 70% የተግባር ነው፣ 30 ቲዮሪ ነው። 70% ተግባር መሆኑን እየነካኩ የሚሰሩበት ተግባር የሚሰሩበት ስለሆነ የኒ ዘመናዊ ማሽኖችን ማግኘታችን ለኛ ካሁን ባለው በገበያው እንደገና ደግሞ አሁን ባለው ሁኔታ ተማሪዎቹ በዘመናዊ ሰልጥነው ስልጠና እንዲወስዱ ሞር የተሻለ ከሌላ ተቋማት በኩል ተወዳዳሪ እንዲሆኑ ወጥተው ደግሞ ፓርቲሲፔት በሚያደርጉበት ኢንዱስትሪዎች ላይም እኩል ተሳታፊ እንዲሆኑና እኩል ፓርቲሲፔት እንዲሆኑ ይሄን የተሻለ ማሽን ማግኘታችን ለኛ ትልቅ እድል ነው። ይህ ድጋፍ ባለፈው ዓመትም የተወሰነ ወደ 7 አካባቢ ክልሉ ድጋፍ አድርጎልን የኮምፒውተር ድጋፍ አግኝተናል። በዚያ ዓመትም ጋርመንት ዲፓርትመንት የስልጠና ግብዓት ያገኘንበት አግባብ አለና ክልሉ እንደ አዲስ አይደለም ተቋማት ወይም ለኮሌጆች እየሰጠ ያለው ድጋፍ በጣም የሚያበረታታና የሚያስደስት ነገር ነው። እኛም ሰልጣኞችን ካለው ማሽነሪ በተጨማሪ ጨምረን አሁን ባለው ዘመናዊ በሆኑ በቴክኖሎጂ የበለጸገ ጥሩ የተሻለ ሰልጣኝ ለማግኘት እነዚህ የተገኙት ማሽኖች ስልጣናችንን በደንብ አጠናክረን ሰልጣኞች አውቀው የራሳቸውን ስራ እድል የሚፈጥሩበት ትልቅ ቻንስ ይፈጥራል።